ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለስራ ብንከባበር በጣም አሪፍ ነው። ተወዳጁ ተዋናይና ኮሜዲያን ነጻነት ወርቅነህ ንግግር ያደረገው ከወራት በፊት ነበር። ያኔ በማህበራዊ ሚዲያ ህይወቱ አልፏል ተብሎ ነገር ግን አልሞትኩም ውሸት ነው ብሎ ነበር። ዛሬ ግን በእርግጥም ሞቱ እውነት ሆኗል። ሟርቱ አልቀረም። የነጻነት ህልፈት እውነት መሆኑ ተሰምቷል። ኢትዮጵያን እጅግ አስደንጋጭና አሳዛኝ መረጃዎችን ምናልባትም 2018 ከገባ ትልቁን መርዶ ሰምተዋል። አዎ ነፂ መለየቱንና ማለፉን ወዳጅ ዘመዶቹና ቤተሰቦቹ ይፋ አድርገዋል። ለመሆኑ ነጻነት ወርቅነህ እንዴት ህይወቱ አለፈ? በመጨረሻ ሰሞን የተናገራቸው ንግግሮች ምን ይመስሉ ነበር? ከቀናት በፊትስ የተሰጠው ሹመትና ኃላፊነት ምንድን ነበር የሚለውን ጨምሮ ወደ ኢትዮጵያ ህዝብ እንዴት መጣና አጠቃላይ እርሱስ ማን ነበር የሚለውን አዲስ መረጃ ይነግራችኋል። ከሁሉ በፊት አዲስ መረጃ ለኢትዮጵያ ህዝብ ለአድናቂዎቹና ለነጻነት ወርቅነህ ቤተሰቦች መጽናናትን ይመኛል። ነፍስ ይማር ይላል። እናንተም ለኢትዮጵያ ህዝብ ለአርቲስቱ ቤተሰቦችና ወዳጆች ነፍስ ይማር እያላችሁ አጋርነታችሁን አሳዩ። እርሱም ነፍስ በሰላም ታርፍ ዘንድ እንግዲህ ለፈጣሪ ጥያቄያችንን እናቀርባለን። ወደ መረጃው አለፍኩኝ። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ተወዳጁ አርቲስት ነጻነት ወርቅነህ ነፂ ማለፉ ተረጋግጧል። እጅግ አስደንጋጭም አሳዛኝ መርዶ ነው የሰማነው። አሁን የቤተሰብ ጨዋታ ተናፋቂው ሰው ዳግም ላይገኝ ሁልጊዜም ሊናፈቅ ተሰናብቶ ሄዷል። የሞቱ ምክንያት ይፋ ሲደረግ በድንገት መሆኑ ደግሞ በርካቶችን ያስደነገጠ ጉዳይ ሆኗል። መታመሙም አልተሰማም፣ የተነገረ ነገር አልነበረም። በኢቢኤስ የቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራምና በተለያዩ ፊልም ስራዎች በህዝብ ዘንድ የተወደደው አርቲስት ነጻነት ወርቅነህ ድንገተኛ ህመም አጋጥሞት ሆስፒታል ሄዷል። እናም ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ ተሰምቷል። አዲስ መረጃም ጠዋት 4 ሰዓትና 5 ሰዓት አካባቢ በማህበራዊ ሚዲያ ላይ የሚነገሩ ሌሎች ጭምጭምታዎች ቢኖሩም ጉዳዩ እስኪረጋገጥ ወደ እናንተ አላደረስነውም ነበር። በመጨረሻ ግን ነጻነት በስነ ምግባሩ በፈገግታውና በሙያው ፍቅሩ የሚታወቀው ታላቅ ባለሙያ ማለፉ ሲሰማ በርካቶች ደንግጠዋል። በእርግጥ ነፍሴር ይላሉ። ነጻነት እጅግ የተወደደና የ3 ልጆችም አባት ነበር። ልጆቹ እና ባለቤቱ በአሜሪካ ኑሯቸውን አድርገው የነበረ ሲሆን ከዚህ በፊት በማህበራዊ ሚዲያ ላይ ህይወቱ አልፏል ተብሎ በተነዛው ዜና ምክንያት እኔ ለቤተሰቦች እጅግ የሚያስፈልግ ሰው ነኝ፣ መከባበር ያስፈልጋል ብሎ ነበር። አሁን ዛሬ ያሟርቱ እውነት ሆኖ ነጻነት ህይወቱ አልፏል። ለመሆኑ ነጻነት ከሞቱ በፊት ከሰጠው አስተያየት በዘለለ ከሰሞኑ የተሰጠው ሹመትና ኃላፊነት ምን ነበር? ነጻነት ወርቅነህ ራሱ ማን ነው? እንዴት ከኢትዮጵያ ህዝብ ጋር ተዋወቀ የሚለውን ደግሞ ቀጥሎ ልንገራችሁ። አርቲስት ነጻነት ወርቅነህ ተወዳጅ ማስታወቂያ ባለሙያ ኮሜዲያንና የቤተሰብ ጨዋታን እንዲሁ የሚታወቅ ሰው ከመሆኑ በዘለለ በርካታ ስራዎችን ሰርቷል። ከነዚህ ውስጥ ደግሞ ለአምባሳደርነት ለኃላፊነት እጅግ በርካታ ስራዎች እንደተሰጡት የሚታወቅ ነው። በቅርቡ እንኳን ገና 1 ወር ያልሞላው ሹመት ተሰጥቶት ነበር። ይህም የብራንድ አምባሳደር ሆኖ የተሰጠው ሹመት ነው። በኮንስትራክሽን ዘርፍ ለ17 ዓመታት ልምድ ያለው አልቲማ ሪል ስቴት ተወዳጁን የጥበብ ሰው አርቲስት ነጻነት ወርቅነህን የብራንድ አምባሳደር አድርጎ የሾመው ታህሳስ 14 ቀን እንደነበረ የሚታወስ ጉዳይ ነው። በተለይ ህልሞን ይኑሩ በሚል መሪ ቃል የሚሰራው ይሄ ድርጅት መስቀል ፍላወር ያለ ሲሆን ነጻነት ወርቅነህ ሹመቱን ከሰጠው 1 ወር አልሞላውም። ግን ዛሬ ነፂ በድንገት ህይወቱ ማለፉ ሲሰማ በርካቶችን ያስደነገጠ ጉዳይ ሆኖ ታይቷል። በእርግጥ ነጻነት ወርቅነህ ከዚህ በፊት በኤፍቢአይ ፊልሞች ወደ ኢትዮጵያ የመጣና ከኤፍቢአይ 1 እስከ 3 ተወዳጅ ተዋናዮችም የሰራ ነበር። ከዛም ባለቀለም ህልሞች ላይ በተሰኘው ኮሜዲ ፊልም እንዲሁ ነጻነት ወርቅነህ ወደ ኢትዮጵያ ልምድ የህይወት የገባበት ነበር። 3 ማዕዘን፣ ፍቅር በሬዲዮ የመሳሰሉ ተወዳጅ ፊልሞችን
ፊልሞችንም ሰርቷል። ግን በርካቶች የቤተሰብ ጨዋታን የሚያህል ብቃቱ የታየበት የለም ይላሉ። በዛም ማህበራዊ ምልከታን፣ አካላዊ እንቅስቃሴና ድንገተኛ ቀልዶችን በመፍጠር እንዲሁም ደግሞ የሚታወቀው ነጻነት በአንድ ወቅት የጤና ህመም ገጥሞት ነበር። ቢሆንም ከዛ ህመም ግን አገግሞ ወደ ስራው ተመልሶ እንደነበር የሚታወቅ ጉዳይ ነው። ለመሆኑ ነጻነት ወርቅነህ ማን ነበር የሚሉና ሌሎች ጉዳዮችን ደግሞ ከዚህ ቀጥሎ ልንገራችሁ። ተወዳጁ ነጻነት ወርቅነህ የጥበብ ጉዞ መገኛ ብዙሃን ዝና በፊት በማህበረሰብ ቲያትሮች ነበር ይባላል። በትምህርት ቤት የኪነ ጥበብ ክለቦች ውስጥ ነው ስራን የጀመረው። በ1990ዎቹ መገባደጃና በ2000ዎቹ መጀመሪያ ላይ ኢትዮጵያ ፊልም ኢንዱስትሪ ገና በማደግ ላይ በነበረበት ወቅት ነጻነት ተገኘ። ነጻነት ከመድረክ ቲያትር ወደ ተስፋፋው የቢሲዲ ፊልም ዘመን ከተሸጋገሩ ወጣት አርቲስቶች አንዱ ነበር። በመድረክ ቲያትር ያካበተው ልምድ ዛሬ ለሚታወቅበት ፈጣንና ድንገተኛ ቀልዶቹ ትልቅ መሰረት ሆኗል። ቤተሰብ ጨዋታ ላይ በድንገት የሚፈጥራቸው ቀልዶች፣ ፈገግታው፣ ሳቁና ሌሎችም በብዙዎች የሚወደዱለት ነበረ። ዛሬ የህልፈቱ ዜና በአስደንጋጭ ሁኔታ ከመሰማቱ በፊት ነጻነት ወርቅነህ ለኢትዮጵያ ፊልም ኢንዱስትሪ ትልቅ አስተዋጽኦ ካበረከቱ ሰዎች ውስጥም አንዱ ነው። በተለይ የፊኢባይ ዘመን በኢትዮጵያ ሲኒማ ውስጥ የፈጠረው አብዮት ቀላል አልነበረም። ነጻነት ወርቅነህ በፊልሞች ላይ መሳተፍ ብቻ ሳይሆን አዲስ የፊልም ዘርፍ ወይም ጀነር እንዲፈጠር ትልቅ አስተዋጽኦ አድርጓል። በተለይ ኤፍቢ አንድ ለህዝብ ይፋ በሆነ ጊዜ እጅግ ከፍተኛ ተወዳጅነትን አገኘ። ነጻነት በፊልሙ ላይ የማይረባ የሚመስል ግን ደግሞ በሚገርም ሁኔታ ስራውን የሚወጣ ሚስጥራዊ ወኪል ሆኖ የተወነበት ነው። ይህ ፊልም በኢትዮጵያ ሲኒማ ለመጀመሪያ ጊዜ በረቀቀ ቀልድ የታጀበ ድርጊት ወይም አክሽን ፊልምን ያስተዋወቀ ተብሎ የተወደሰ ከመሆኑም በዘለለ በርካቶችን ፊልም ለመመልከት ወረፋን ይዘዋል። ከዛም በኋላ በዩቲዩብ ሲለቀቅም እጅግ በርካታ ሰው ያየውና የወደደው ነጻነትንም ከኢትዮጵያ ህዝብ ጋር ያስተዋወቀ ነበር። ነጻነት የሀገር ውስጥ ፊልም በወቅቱ የነበረውን ቴክኖሎጂ ተጠቅሞ ትልቅ ጉልበትና ሳቅ ለማምጣት የሚችሉ ትዕይንቶችን አሳይቷል። በተለይ ከአዳነች ወልደ ገብርኤል ጋር የነበረው የጥበብ ጥምረት እስካሁን የሚጠቀሱ የበርካታ ፊልም ንግግሮችንም አስገኝቷል። ቾምቤ የተሰኘው ፊልሙም እንዲሁ በርካቶች ዛሬም ድረስ ሜም የሚሰሩበትና የሚወዱት ነው። በእርግጥ ዘንድሮምና ከሁለት ዓመት በፊት ማለት ነው ያለው ጊዜ ለነጻነት በጣም ፈታኝ ነበር። ከስራው በመጥፋቱ ምክንያት ስለ ጤና ሁኔታ ብዙ ወሬዎችም ሲናፈሱ ቆይተዋል። ነጻነት በታይላንድ ከፍተኛ የሕክምና እርዳታ ማግኘቱም ይታወቃል። በዚህ ወቅት የኢትዮጵያ ህዝብ ያሳየው ፍቅርና ድጋፍ ከህዝቡ ጋር ያለውን ጥልቅ ትስስር ያሳየ ነበር። ከዛም ወደ ኢትዮጵያ ሲመለስ በነበረው ስሜታዊ ቃለ መጠይቅ ምንም እንኳን በሰውነቱ ቢቀንስም መንፈሱ ግን ጠንካራ እንደነበር ታይቷል። የቆንኩት ታምር ነው በማለት ፈጣሪና ኢትዮጵያ ህዝብ አመስግኖ ነገር ግን ሞት የተባለው ነገር አግባብ እንዳልሆነም ገልጾ ወደ ስራው ተመልሶ ነበር። ነጻነት ዛሬ ህይወቱ ከማለፉ በፊት ነጻነት ስናውን ለበጎ ተግባር በመዋልም የሚታወቅ ሰው ነው። መቄዶንያ የበጎ አድራጎት ማህበር ለአረጋውያንና ለአእምሮ ህሙማን መርጃ ትልቅ ድጋፍን በማድረግ ይታወቃል። በገቢ ማሰባሰቢያ ፕሮግራሞች ላይ በመሳተፍ በሚሊዮን የሚቆጠር ብር እንዲሰበሰብ ካደረጉ አርቲስቶች መካከል አንዱ ነው። ወጣቶችን በማበረታታት አዳዲስ ኮሜዲያና ተዋንያን ወደ ጥበቡ ዓለም እንዲገቡ መድረክ በመስጠትና በማማከር በማበረታታትም ይታወቃል ይላሉ። ነጻነትን በቅርቡ የሚያውቁት ሰው ሙያውን ለማጋራት አይሰስትም። እርሱ በስራና ቴሌቪዥን ፊት ሳይሆን በቡናም እንዲሁም ደግሞ በማህበራዊ ህይወቱም ፈገግ የሚያደርግና ቀን ብዙም የማያካብር ነው ይሉታል። ከዚህም በዘለለ ለገንዘብ ለቁስና ለሌሎች ነገሮች ቅድሚያ የማይሰጥ እጅግ ተወዳጅ ሙያውን እስከ መጨረሻው ለማጋራትም የማይሳስት ሰው ነው ይላሉ። በዚህም እንግዲህ ጌስ ጨምሮ ከፊልም ላይ ለወጣቶች የስራ እድል በመስጠትም የሚታወቅ ነው ይላሉ። ለዛም ከሰራቸው ስራዎች መካከል በአብዛኛዎቹ ከፍተኛ ገንዘብ አግኝቶባቸዋል ማለት አይቻልም። ግን የቤስ ጨዋታን እንዲያዘጋጅና ዝነኛ እንዲሆን ረድቶታል። ያ የሆነው ነጻነት ከገንዘቡ ይልቅ ለሙያው ትልቅ ትኩረት በመስጠቱና ሙያው ላይ በማተኮሩ ምክንያት ብዙ ገንዘብን በጥበብ አልሰራም የሚሉ ሐሳቦች ይነሳሉ። ለዚህም ዛሬ እንግዲህ ህልፈቱ ሲሰማ በርካቶች ያሳዩት ድንጋጤና እየሰጡት ያለው ሐሳብ ስለ ነጻነት ወርቅነህ ማንነት ሊነግረን ይችላል እየተባለ ነው። ምክንያቱም የኢትዮጵያ ህዝብ ለሚወደው ብቻ እዝነቱንና ስሜቱን በዚህ ልክ የሚገልጽ ነው። አሁን የነጻነት ህልፈት ሲሰማም በርካቶች በድንጋጤና እንዲሁም ደግሞ ባለማመን ስሜት ጽሁፎችን እያጋሩ ነው። እንደውም አንዳንዶቹ እኛና ምንም ይህ ነገር እንደባለፈው ውሸት ባደረገው እያሉ ነው። እውነታው ግን ነጻነት ወርቅነህ
አልፏል። እናም የህልፈቱ ምክንያት በዛሬው ዕለት ለድንገተኛ ጉዳይ ወደ ሕክምና ሄዶ ህይወቱ ማለፉ ነው የተሰማው። ይህን ደግሞ ከሚያረጋግጡ ነገሮች አንዱ ኢቢኤስ ቴሌቪዥን የሰጠው ሀሳብ ነው። ኢቢኤስ ቴሌቪዥን ህይወቱ ማለፉን በይፋ ገልጿል። የኢቢኤስ ዜና ክፍልና እንዲሁም አጠቃላይ ሁሉም ሰው በህልፈቱ ምክንያት መደንገጡ ነው የተሰማው። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ በእርግጥም ከዚህ ዓለም በሞት መለየቱ ይፋ ሆኗል። ለባለቤቱ፣ ለልጆቹ፣ ለወላጅ ዘመዶቹና ለመላው ጥበብ አፍቃሪዎች ፈጣሪ መጽናናት እንዲሰጥልን እንመኛለን ያለው ኢቢኤስ የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል ይላሉ። ነፂ ምስኪን፣ ነፂ የዋህ እንዲህ በድንገት መለየት መላው ጥበብ ቤተሰብና አድናቂን የሀዘን ሰበር አድርጎታል። ነጻነት ወርቅነህ ባለትዳር የሶስት ልጆች አባት ነበር። ባበረከታቸው ስራዎች በደግነት ሁሌም ግን ከኢትዮጵያ ልብ ውስጥ ይታወሳል ሲሉ በርካቶች እየገለጹ ነው። ግን ቀጣይ አዲስ መረጃዎችን እንነግራችኋለን። ለመሆኑ የህመሙ ምክንያት ምን ነበር? የት ሆስፒታል አረፈ? ቀብሩን በተመለከተስ ምን አዲስ ነገር ይኖራል የሚለውን እንነግራችኋለን። ያውና በቃን። በድጋሜ ለነጻነት ወርቅነህ ቤተሰቦች፣ ወዳጅ ዘመዶች መጽናናት እንመኛለን። ቻው ቻው።